ትናንትና ማታ የተለቀቀ ያ ከኔ እውቅናና ፍቃድ ውጪ ነው ሄዶ ብያቸው ነው የወረዱት። ከመምጣት በፊት ሰላማት ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አድርጉ የሰጡኝ ምክር ይሄው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ተዘኖሮ ኮበትናት እነሱ ስማት ለቤቱ እናንተ አያገባችሁ። ይሄው 97 ነበርክ እንዴ? አንተ 97 ነበር? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው እየተናገረ የምን ተጽዕኖ ቤቱን አሸጥክ? ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካት ነው። ምንም ባላለን መናገር እንችላለን። ሄደን እንችላለን። ቃለኛ ይላል እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ። ወላጅ አባት በወለዳቸው ልጆች ፊት ለፊት ሆኖ ብትወደድ ኖሮ ቤቱን አትሸጠውም ነበር መባል በራሱ ትልቅ የልብ ስብራት ነው። ሁለት ባለትዳሮች በትዳር ውስጥ እያሉ ያፈሩት ንብረትም ሆነ ከትዳር በፊት ባፈሩት ሀብት ንብረት እንዲሁም በቤተሰብ ስጦታ መልክ የሚሰጥ ንብረት ልክ እንደ ሁለቱም ባለትዳሮች የጋራ ንብረት ተደርጎ በተለምዶ በሚቆጠርባት ሀገራችን በፍቺ ወቅትን ካስላንታ መፍጠሩ አይቀሬ ነው። ሰላም የቻናል ተከታዮች እንዴት ከረማችሁልኝ? ከሰሞኑ በአነጋጋሪነታቸው የቀጠለውና ከፍቺ ጋር በተያያዘ ስማቸው ከአንድ አመት በላይ በሶሻል ሚዲያ ሲዘዋወር ስለከረመው ስለ ሁለቱ አርቲስቶች በዛሬው ዕለት ደግሞ አንድ አዲስ ተንቀሳቃሽ ምስል ወጥቷል። የንብረት ክፍፍልን በተመለከተ ፍርድ ቤት የያዘው ጉዳይ ቢሆንም እኚህ ሁለት አርቲስቶች ግን ጉዳዩን በቪዲዮ ላይ ሲያስነሱት ተስተውሏል። በእርግጥ በፍቺ ወቅት ቀጥተኛና ተቀዳሚ ተጎጂዎች ልጆች ሲሆኑ ከፍተኛ ጫና ውስጥም ይገባሉ። ወላጆች የልጆቻቸውን ወደ ራሳቸው ሐሳብ ለማምጣትና ክሱን ለማሸነፍ ሲሉ ሁለቱንም ወገን ልጆች ላይ ግፊት ያደርጉባቸዋል። በዚህም ምክንያት አብዛኛውን ጊዜ ልጆች በወላጆቻቸው ፍቺ ወቅት ሚዛናዊ ከመሆን ይልቅ ወገንተኝነት ይታይባቸዋል። ይህ ደግሞ የሚጠበቅ ነገር ነው። ምክንያቱም እየሆነ ያለው ነገር ከእድሜያቸው በላይ የሆነ ነገር ስለሆነ ማመዛዘን ላይችሉ ይችላሉ። የዛሬው ቪዲዮ የወጣባቸው አርቲስት ሳምሶን ቤቢ እና ድምጻዊት ዳግማዊትም ይህ ነገር ተስተውሎባቸዋል። ሰከን ባለመንፈስ የልጆችን አእምራዊ ሁኔታ ባገናዘበ መልኩ መነጋገርና መወያየት ሲቻል ሁለቱ አርቲስቶች ያደረጉት ነገር ከዚህ በፊት በተቃራኒው ነበር። ዛሬ የሚገኘው ከጠበቃዬ ጋር ጠበቃ ሰላስፋ እንዲቆያችሁ እንግዲህ እንደሚታወቀው ዳግማዊት ቅድም የነበራትን ትዳር በተመለከተ የፍርድ ቤት ጉዳዮች አሉባት። ያንን አስመልክቶ ጠበቃዋ እንድትሆን መጣኝ ውክልና ወስጃለሁ። ስለዚህ ከዚህ በኋላ እሷንና ልጆቿን በተመለከተ የሚነሱ የተለያዩ ጉዳዮችን አስመልክቶ ማንኛውም ሰው ሊያናግር የሚገባው እኔን ይሆናል ማለት ነው። ጠበቃዋ መሆኔን ሁላችሁም እንድትረዱት ለማለት ነው። እሺ ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ያ ከኔ እውቅናና ፍቃድ ውጪ ነው። ምናልባት ይሁ በዚህ ላይ ይላል ምንድነው እንግዲህ ዳጊ እኔም ያው ቢትሽልኝ አይቼዋለሁ። የማንን ሰው ያለ ሰው ፍቃድ አሁን እንግዲህ እንደሚታወቀው ልጆቹን በተመለከተ ሞግዚት ሆነ የተሾመችው ደንበኛዬ ዳግማዊት ናት። ስለሆነ ምስላቸውን በተመለከተ ማንም ሰው ያለሷ ፍቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም ብቻ ሳይሆን ይህንን ማድረግ ፍትሐብሔራዊና የወንጀል ኃላፊነት ነው። አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛ ፍቃድ ውጪ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባልና ያለአግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐብሔር ካሳ የምንጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይህንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ሕግ የሰውን ቪዲዮ ወይም ምስል ያለ ፍቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ ፍቃድ የተለቀቀበትን አግባብ በሕጉ የምንሄድበት ይሆናል ማለት ነው። ብዙ ጥያቄዎች ይመጣሉ። እኔ መልስ መስጠትም ስላልፈለኩ ጉዳዩ በሕግ የተያዘ ስለሆነ ያ ነው። እዚህ ጋር ልጆች ምን አስተዋጽኦ ምንድነው እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቶ ነበረ። አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበረ። ልጆቹ በኢቢኤስ የተለቀቀውን ሌላም ነገሮች አይተው ስለነበረ
አንጎበኙም የሚል ነገር ነበር። እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል ብዬ እሷም እናቷም አቋም ወስደን ከአፓርትመንት ላይ ወርደው ሰላም እንዲሉት የተደረገው። ከዛ በኋላ ግን ይሄ እየተለቀቀ ያለው ነገር ከኔ ደንበኛው ፈቃድ ውጪ ልጆች በራሳቸው አባታቸው ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ብቻ ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው እንደምንረዳው ያው አንድ ቀን መጥቷል። በዛ ሰዓት ግን ያሪያ ከልጆቹ በራሳቸው እንደውም በእኛ በኩል የነበረው ግፊት ሄደው እንዲያናግሩ እንደተደወለልኝ የፍርድ ቤትን ትዕዛዝን መፈጸም ብዬ ነበር። ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ብር ማላየንም የሚል ነገሮች ቅሬታ አንስተው ከደንበኛ የምንዘተረዳሁት ቅሬታ እና ሪያክሽኑ አባታቸው ላይ በዛ አድርገዋል። ያ ነገር በደንበኛ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ባለት ገባኝ ጥንቃቄ ማድረግ ያስፈልጋል። ከባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠሁም። ከዚህ በፊት የነበረውን ከዛሬ 5 ዓመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪው የለም። ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለም። አንተው በጣም ፕሬሸር ተደርጎ ወቅቱ እዛ ጋር እሱ ጋር እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው። ሌላው እንግዲህ እኔ ደንበኛዬን ዳግማዊት ፀሐይን ወክዬ የሰራሁበት የተወከልኩበት ጉዳይ አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለው ደንበኛዬ ቤት በተመለከተ የስር ፍርድ ቤት ያሳለፈው ውሳኔ ላይ ደንበኛዬ በወከለችኝ መሰረት ይግባኝ ብለን ያንን እየተከታተልን ያለነው እና ዞሮ ዞሮ በእሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎፈርም ያካሄድ ነው እየተከታተልን ያለው በመሆኑ ማንኛውም ሰው ይህን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላል እና ደንበኛዬን ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው። ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ነው። እናትነት እንዲሁም ሴትነት ከባድ ነው፣ እንዲሁም ፍቺ ተጨምሮበት። ድምፃዊ ዳግማዊ ከመጀመሪያ የኢትዮጵያ አይዶል ሾው ጋር በተያያዘ ወደ ህዝቡ ልብ ውስጥ ዘልቃ ገባች ሲሆን ከአሁን ቀደም ብዙም ስማቸው ከማይነሳና ስራቸውና ትዳራቸውን በሰላም ከሚመሩ አርቲስቶች ተርታ ነበረች። አሁን ላይ ግን እኚህ ሁለቱ አርቲስቶች ከራሳቸው አልፈው በጸባቸው ውስጥ ልጆቻቸውንም አስካተዋል። በፌስቡክ እና በቲክታክ ላይ ሲዘዋወር ባየነው ይህ ቪዲዮ የዳግም ወላጅ እናት ጭምርም የነበረች ሲሆን ይህ ማለት ጉዳዩ ምን ያህል የቤተሰብን እንዴት እንደሚያናጋ ያሳያል። አያት ከልጅ ልጆቿ ጋር በጥሩ ጊዜ በማሳለፊያዋ ሰዓት እንደዚህ አይነት መልኩ የልጆቻቸውን ትዳር ፍቺ መመልከት በራሱ በጣም ያሳዝናል። ወደ ኋላ ተጉዘን ለማስታወስ ያህል እኚህ ሁለቱ አርቲስቶች በሚጋቡበት ወቅት የድምፃዊቷ የዳግማዊት አባት አርፈው 40 እንኳን ሳይሞላቸው እንደተሞሸረችና እንደተሰረገች ይታወቃል። ታዲያ በዚህ ሁሉ የልጆች የልብ ስብራትን ማን ነው የሚጠግነው? እናት ወይስ አባት? ይህ የሁለቱ የአርቲስቶች ፍቺ ጉዳይ በዚህ ብቻ የሚያበቃ አይመስለኝም። ከሰሞኑም የምንሰማቸው ሌሎች ጉዳዮች እንደሚኖሩና መረጃዎች እንደሚወጡም እየተነገረ ነው። ነገር ግን እነዚህ ሁለት የቀድሞ ባልና ሚስቶች ነገሮቻቸውን ቁጭ ብሎ መፍታት ቢችሉ፣ በሰላም አብሮ መኖር ባይችሉ እንኳን የሰላም ፍቺ ማድረግ ቢችሉ፣ ምክንያቱም መሀከል ላይ ያፈሯቸው 3 ልጆች ስላሏቸው ለልጆቻቸው የአእምሮ ነጻነት ሲሉ ይህንን ፈተናውን ማስለፍ ይችሉ ነበረ። እንግዲህ ወዳጅ ዘመዶቻቸው ይህንን ደግሞ ሊመክሩም በሃይማኖት አባትም ሆነው ሊያስመክሯቸውም ይገባል። በተለይ ደግሞ ከነሱ በእድሜ ተለቅ የሚሉ ሰዎች፣ በሃይማኖት ቦታ ደግሞ ተሰሚነት ያላቸው እንዲሁም ደግሞ የትዳር አማካሪ ነን የሚሉ አካላት እዚህ ትዳር ውስጥ ጣልቃ በመግባት ሰላምን ማስፈን ይችላል። ምክንያቱም አንድ ትዳር ተበተነ ማለት ብዙ ቤተሰብ ነው አብሮ የሚበተነው ማለት ነው። ልጅ ላይም የሚያሳድረው ተጽዕኖ የዛኑ ያህል ነው። ማለት ልጅና አባት ያላቸው ግንኙነት በዚህ መልኩ ባይሆን ጥሩ ነው። ቪዲዮ ላይ እንግዲህ እንደተመለከትነው ልጆች አባታቸውን በጠላትነት እስከመፈረጅ ድረስ ነው። በቃ ማለት በር ከፍተው እንኳን ሊያነጋግሩት አልፈልጉም። አባታቸውን ከበሩ ወደ ውስጥ እንኳን መግባት አልቻለም፣ ቪዲዮ ላይ እንደምትመለከቱት ማለት ነውና አባታቸው እዛው ባለበት ነው ልጆቹ እናታቸውን ዲፌንስ እያደረጉ የነበሩት። እናታቸውም ደግሞ ባልተገባ መልኩ መልስላቸው ጥያቄያቸውን መልስላቸው ስትል ተደምጣለች። ነገር ግን በዛ ሰዓት መሆን የነበረበት ልጆቹን ወደ ውስጥ አስገብቶ ሁለቱ ባለጉዳዮቹ ምክንያቱም የፍቺ
ዋና ባለጉዳዮች እነሱ ሁለቱ ስለሆኑ ሀሳባቸውን ተነጋግረው እዚህ ጋር መፍታት የማይችሉት ጉዳይ ከሆነ ደግሞ ፍርድ ቤት ይዞታል። ይሄንን ጉዳይ የፍቺ ጉዳይ ላይም ናቸው፣ የንብረት ክፍፍል ጉዳይ ላይም ናቸው አይደለ? እዚህ ጋር ሌላ የሚያነጋግር ጉዳይ አልነበረም። ይሄንን ልጆቻቸው እንዲሁም ደግሞ ሌላ የቅርብ ሰው ባልኖረበት ቦታ ላይ ፍርድ ቤት ላይ በህግ በያዘው አካል ቦታ ላይ መነጋገር ይችሉ ነበረ እና እንግዲህ በአቅራቢያቸው ያሉ ሰዎች ይሄንን መንገድ ቢያመቻቹላቸው እንዲሁም ድጋሚ ተገናኝተው ልጆቹ እንደዚህ አጣብቂኝ ውስጥ መክተት ባይችሉ ባይነኝ እንደኔና እንደ ፕሮግራሚ ማለት ነው። በተለይ አርቲስት ሲኮን ለህዝቡ ጆሮም አይንም ቅርብ ናቸውና ብዙ ሰዎች ወይም ደግሞ ብዙ ህዝቦች እነሱን እንደ አይከን ወይም ደግሞ እንደ ሮል ሞዴል የሚቆጥሯቸው አሉና በዚህ ደረጃ ወርደውና ቀለው ማየት በጣም ነው የሚከብደው። ያንድ ትዳር መፍረስ የብዙ ማህበረሰብን ያጠቃልላል እውነት ለመናገር ማለት ነው። ስለዚህ ከ10 ዓመት በላይ ነው በትዳርም የቆዩት። ብዙ አስቸጋሪ ጊዜያቶችንም አሳልፈዋል። ከዚህ በፊት ሳምሶን ቤቢ በሰጠው ኢንተርቪው ላይ እሷ ኦፕሬሽን በሲ ሴክሽን ነበር በምትወልድበት ጊዜ እሱ ራሱን ተመቆጣጠር እንዳቃተው ራሱ እንደሳተው እነሱ ሕክምና ሲደረግለት እንደነበረ ገልጾ ነበር በኢንተርቪው መሃል ማለት ነው። ይህ ማለት ፍቅር ማከላቸው ላይ ነበርና ከጊዜ በኋላ አለመጣጣም አለመግባባት ሊመጣ ይችላል፣ ንፋስ ሊገባ ይችላል ትዳራቸው ውስጥ። ስለዚህ በሰላም ትዳሩን ማስቀጠል ከተቻለ ጥሩ ነው፣ ካልሆነ ግን በሰላም ደግሞ መለያየት ትልቅ ነገር ነው። ነገ ልጅ አለ እዚህ ትዳራቸው ውስጥ 3 ቆንጆ ልጆች አሉ፣ ብዙ ራዕይ ያላቸው ልጆች አሉ። ስለዚህ በዚህ ትዳር ውስጥ ማየት ያለብን የሁላችንንም ትዳር ነውና ሰከን ባለ መንፈስ ነገሮችን መመልከት ቢችሉ ባይነኝ።